ሰላም ጤና ይስጥልን የተከበራችሁ የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ? እስክንድር ነኝ። በሌላ ዝግጅት ተመልሼ መጥቻለሁ። ዛሬ ደግሞ ያመጣሁላችሁ ጉዳይ ምንድነው? ድምፃዊ ዳዊትን ይመለከታል። ድምፃዊ ዳዊት እንግዲህ ከ13 ቀን በፊት ነው የሚለው እዚህ ላይ እንደምታዩት አንድ የለቀቀው አዲስ ሙዚቃ አለ። ፀሐዬ ወይም መቴሜቴ ይላል። ዳዊት ኦራህ ዳዊት ብሎ ስሙን ያው እንግዲህ እንደ መድረክ ስም እየተጠቀመ ነው መሰለኝ። ቀይሮታል። የመድረክ ወይ የስራ ስሙ መሆን አለበት። በዚህ ስሙ አላቀውም ወይ ደግሞ ከእናንተ ይሄ ቆይቷል የምትሉ ከሆነ ኮሜንት መስጫ ላይ አስታውሱኝ። በተረፈ ይሄ ዘፈኑ እንግዲህ ከተለቀቀ 13 ቀኑ ነው። 100,000 ሰው በላይ በአሁኑ ሰዓት እይታ አለው። 144,000 የተለቀቀበት ቻናል 17 ስቱዲዮ ይባላል እና ዘፈኑን አይቼዋለሁ። ነገር ግን እንግዲህ ዘፈኑን ከሰማው በኋላ እኔ ላይ የሰጠው ስሜትና ሰው ደግሞ የተመለከተበት ሌላው ሰዎች ጋር ያለው ስሜት የተለያየ ሆኖ ስላገኘው እንግዲህ ዳዊት በኦፊሻል ፌስቡክ ገጹ ላይ እንግዲህ ይሄ ዘፈን ብልግና አይደለም፣ ሙዚቃው ብልግና አይደለም ብሎ ማብራሪያ ሰጥቷል እና ማለት እንግዲህ ስትሰሙት እንግዲህ ዘፈንን ብልግና አይደለም ብላችሁ እስከ ማብራራት ደረጃ ሲደረስ በአሁኑ ሰዓት ያለው ትችት ምን ያህል ከፍተኛ የሆነ እየመጣ እንደሆነ ነው የሚያሳየው። በእርግጥ እናንተ ለፍታችሁበት ሰርቶት ይሄ ግጥም፣ ሙዚቃ፣ ዜማ እነዛ ነገሮች ሁሉ የፕሮዲውሰር ፈልጎ ከዛ ስቱዲዮ ተከራይቶ ያወጣውን ጊዜ ከዛ በኋላ ደግሞ ሚውዚክ ክሊፕ አለ የተቀረጸበትን ጊዜ ገንዘብ ስታስቡት በዛ ሁሉ አልፎ ከዛ በኋላ መጨረሻ ላይ ስራው ከወጣ በኋላ ትንሽ ነገር ተፈልጎለት ሲብጠለጠል እንዴት ነው ስራን የሚያስተጓጉል ነገር ስለሚሆን ለነሱ የሰጠው መልስ ነው። በእርግጥ ይሄንን በብዛት አላየሁትም ማለት እሱ ያው ስለምከተለው በትላንትናው ዕለት የጻፈውን አይቻለሁ። ግን በዛ ደረጃ ፌስቡክ ምንድነው የዩቲዩብ የተለጠፈበት ላይ ራሱ ገብተን ለማየት ብንሞክር ብዙዎቹ ደስ የሚል ቴንኪዩ ምንድነው እጅግ በጣም ደስ የሚል ሙዚቃ ነው። የክሊፑም ዳይሬክቲንግ የሚገርም ነው። ጀግና ዴቭ ጥንቅቅ ብሎ የተሰራ ሁሌም ዴቭ listening to it over and over ምናምን አንተ የምወድ ልጅ ያምራል ልጅነት መዝሙር የልጅነታችንን መዝሙር አስወበህ አመጣኸው። እንግዲህ በጣም ብዙ ልቦች፣ ብዙ ምስጋናዎች፣ ብዙ የደስታ መልእክቶች ነው ያሉት። እኔ እዚህ ላይ እንደምታየኝ እንግዲህ ወቀሳው የቱጋ እንደተከሰተ ባላቅም እንግዲህ ወቀሳ ደርሶ ለሱ ወቀሳ መልስ ሰጥቷል እና ምን ብሎ ነው መልስ የሰጠው? ብልግና አይደለም ሙዚቃው እርማት ፀሐዬ ወይም መቴሜቴን በተመለከተ ከሁሉ አስቀድሜ ከበረ ሰላምታዬን አቀርባለሁ። ሰሞኑን አዲስ በተለቀቀው ሙዚቃዬ ፀሐዬ ቴሜቴ ዙሪያ በተለያየ መንገድ የደረሱኝን አስተያየቶች መነሻ በማድረግ አድማጭ እንዲረዳኝ ብዬ ያሰብኩትን በማክበር መልስ ለመስጠት እገደዳለሁ ይላል። እኔ አቅሜ በፈቀደ መጠን የተሰጠኝን በገባኝ ልክ ጥሩና ትርጉም ይሰጣል የምለውን ነገር ነው ለመስራት የምሞክረው። የአረዳድና እይታ ልዩነት እንዳለ ሆኖ በሐሳብና ነገሮችን በማየት የሰዎች ልዩነት ቢኖርም በጋራ የሚያግባቡ ግልጽ ሐሳቦች እንደዛው አሉ። በዚህ ሙዚቃ ግራ አጋቢ ለሆኑ አስተያየቶች መነሻ የሆነው እቴሜቴ የሎሚ ሽታ የሚለው ሐረግ በሙዚቃው እንደ አንድ ክፍል የገባበት መንገድ ነው። ሐረጉ የገባው በሙዚቃው ሊተላለፍ ለተፈለገው መልእክት አመቺ እንዲሆን ተደርጎና አብዛኛው የማህበረሰብ ክፍል በሆነ እድሜ ውስጥ በጨዋታ የሚያውቀው በመሆኑ የሙዚቃው ሐሳብ ማሰሪያ ሆኖ የቀረበ ነው። በጨዋታ የምናውቀው ሐረግ መጨረሻ አካባቢ የሚለው ምንም አላለኝ ትዳሩን ፈቶ ልውሰድሽ አለኝ ሲሆን ይህን በመጠቀም ቀናተኛው ገጸ ባህሪ በራሱ ታሪክ ውስጥ በማካተት አንቺንም ከትዳር አፋቶ ልውሰድሽ ካለሽ ከዚህ በላይ ምን አለ እያለ ይሞግታታል። በቪዲዮውም ለመግለጽ የተሞከረው ይህንኑ ነው። ይህ ምንም አይነት ብልግናም ሆነ ያልተገባ ይዘት ያለው ነገር አይደለም። ብዙ የሚባሉ አስተያየቶች በተለያየ መንገድ የመረዳትና ግብረገብነት የሌለው ሐሳብ እንደያዘና አድማጭ ጋር ሊደርስ እንደማይገባው ሁሉ አንጸባርቀዋል። የሐሳቡን ይዘት በተለያየ መንገድ መረዳት ያለና መብትም ጭምር ቢሆንም
ግልጽ በሆኑ ጉዳዮች ላይ ይህን ያህል ልዩነት መፈጠሩ ግን ትንሽ ግር ይላል። ይህን ተከትሎ የመጡ ብዙ አይነት ሐሳቦች ቢኖሩም ለዛ ሁሉ ነገር መነሻ ለሆነው ሐረግ መልሱ ይሄው ነው። በአቋም ደረጃ ከመጣሁበት መንገድ አንጻር በየትኛውም አጋጣሚ እንዲህ ያለ ጥሩ ያልሆነ ይዘት ያለው ነገር ልሰራ አልችልም። በዚህ አጋጣሚ ላያችሁት እና ስራችን ላይ ገንቢ አስተያየት ለሰጣችሁ ሁሉ ክብረት ይስጥልኝ፣ አመሰግናለሁ። ከማክበር ጋር ኦራ ዳዊት ወይም ዳዊት አለማየሁ ብሎ መልእክቱን አስፍሯል ማለት ነው። እና እንዳልኳችሁ አንደኛ ትችቱን አላየሁትም፣ ዘፈኑን አይቼዋለሁ፣ ትችቱን አልደረስኩበትም። ትችቱና ዘፈኑን እንግዲህ ብናዳምጠው እኔ ዘንድሮም ይከፋኛል ሳገኝሽ ከሌላ ሰው ጋር አንቺ ማተይም ሰው ማየቱ ልቤ ደግሞ እየሰጋ እልለው እንጂ ይሁን ብለሽ ስታየው አይኔ ሲቀና ከሌላ ሳይሽ መንገብገቤ አመሌ መች ጠፋሽን ፀሐይዬ ተነሽ ከሌላዬ እና የሱ ገጸ ባህሪ ምንድነው? አንድ ቀናተኛ ቦይፍሬንድ ወይ ባል ሊሆን ይችላል። የሱን ባህሪ ነው የሚወክለው። እና ሁሌ ሰው ባየሽ ቁጥር እንደምቀና እያወቅሽ አንቺ ደጋግመሽ ታረጊዋለሽ። ለምረው የምታረጊው ነው። እንግዲህ እንደምታዩት ትዕይንቱ ላይ እሷ አስተናጋጅ ነች። አስተናጋጅ ደግሞ እንግዲህ ፈገግ ብለው የሚያስተናግዱትን ሰው አክብረው ቢሰድባቸውም ፈገግ ብለው አለ አይደለ? የተለመደ ነገር ነው። ደንበኛ ንጉስ ነው በሚባለው አያያዝ እና እንግዲህ ሁሉም ሰው እነሱ ላይ የሆነ ስሜቱን ሊገልጽ ይችላል። ደውይልኝ ሚላት ይኖራል፣ ታምሪያለሽ ሚላት ይኖራል፣ እንደዛ አይነት ነገርና እሱ ይሄን የኔ ባህሪ እንደዚህ አይነት ነገር እንደማልወድ እየተረዳሽ አንቺ ለምን እንደዚህ አይነት ነገር ታስተናግጃለሽ ብሎ በቃ ሲበሳጭ ነው የሚያሳየው። መጨረሻ ላይ ግን ያ የተረዳው ነገር እሷ ለስራዋ ብላ የምታደርገው እንጂ እውነት ለሱ ያላት ፍቅር እንደሆነ ይረዳል። እና ያው ይሄ ቀናተኛ ገጸ ባህሪ ያለው ይሄንን ገጸ ባህሪ ነው ማለት ነው። እና እዚህ ላይ ቴሜቴ ሎሚ ሽታ ያ ሰውዬ ምን አለሽ ማታ ምንም ባይልም ትዳሩን ፈቶ ልውሰድሽ አለኝ የሚል ነው እንግዲህ። እና ገጸ ባህሪ አንቺን ከትዳር አፋቶ ልውሰድሽ ካላለሽ ከዚህ በላይ ምን አለ እና ያላለሽ ሌላ ነገር ምን አለ ብሎ ነው እሱ በአእምሮ እየፈጠረ ነው እንግዲህ ልጅቷን ያው በቅናት መንፈስ የሚያሰቃያት ወይ ደግሞ በቅናት መንፈስ ውስጥ ሆነው ነው ይሄንን እንደዛ አይነት ግንኙነት ውስጥ ላሉ ሰዎች ይመስላል ይሄንን ዘፈን የተሰራውና እኔ ሳዳምጠው እንዳልኳችሁ ምንም አይነት የሆነ ግራ መጋባት ነገር የለም። አሉ ቀናተኛ ወንዶች አሉ፣ ቀናተኛ ሴቶች አሉ። በተለይ ግንኙነት፣ የፍቅር ግንኙነት፣ ትዳር በቅናት ውስጥ ያልፋል፣ በቅናት ውስጥ ይፈተናልና ቅናቶች መነሻ ምንጫቸውን አውቆ ከዛ በኋላ ልባት መስጠት ነው። ሌላ ምንም እንትን የለውም። እና ያ እኔ በዛ ነው የተረዳሁት። አንፎርቹኔትሊ በዛ ያልተረዱ ሰዎች ድምጽ በስቶ እንግዲህ ዳዊት አለማየሁ ወይም ኦራ ዳዊት ለምን እንዳለው እንግዲህ የምታውቁ ካላችሁ እስቲ ከስር አስቀምጡ። ማለት አልሰማውም ወይ ኢንተርቪው ላይ ኦራ ዳዊት ብዬ ስሜን የመድረክ ስም ሊሆን ይችላል ቀይሬያለሁ ብሎ ስላላየሁት ነው። አሁን እዚህ ላይ በኦራ ዳዊት ነው የወጣው ይሄ ዘፈን። በዳዊት አለማየሁ ሳይሆን በኦራ ዳዊት ነው የወጣውና እዚህ ጋም በፊርማ እንግዲህ ኦራ ዳዊት ወይም ዳዊት ሰለሞን ብሎ ነው የጻፈውና መቼ ጀምሮ እንደቀየረው አላወኩም። ኤኒዌይስ ምን ታስባላችሁ እናንተስ? ማለት ትክክለኛ ትችት ነው ወይ? አሁን እዚህ ላይ ብዙዎቹ ኤክሰፕሽናል ታለንት ነህ እና ኪፕ ኢት አፕ ጥሩ ስራ ነው ያመጣልን ያሉት አሉ። ግን አንዳንዱ ደግሞ በትክክለኛነት እስከዛሬ አሁን ለምሳሌ ይሄ ይሁን ያለሙ የሚባል ሰው እስከዛሬ የምትሰራቸው ስራዎች በጣም ጥሩ ናቸው፣ ነገር ግን ይሄ ምንም ማስተባበያ ብትሰጠው እውነታው ግብረገብነት ይጎድለዋል የሚለው ነው። ማህበራዊ አውድ ግብረገብነቱን ማስገምገም ያንተ ድርሻ ነው፣ ሳታስገመግም ነው የወጣው እያለው ነውና እንዴት ነው? እስቲ እናንተም ደግሞ የራሳችሁን አስተያየት እንድታስቀምጡበት ጠይቃለሁ። እውነት ግራ የሚያጋባ ነገር አለው ወይ ይሄ ዘፈን? ቴሜቴ ሎሚ ሽታ ብሎ ምንድነው ያው እንደ መማፀን ወይ እንደ መለመን የሚያደርጋት ልጅ እሱ አያምናትም ማለት ቅናት ውስጥ እምነት የለም። ቅናት ካለ እምነት የለም ማለት ነው። እሷ የቻለችውን ሁሉ ትጥራለች። እሷ ለሁሉም ፈገግታዋን ታሳያለች።
ፈገግታዋን የምታሳየው ስራ ስለሆነባት እንጂ ስራዋ ስለሆነ ነው እንጂ ፈገግታ የምታሳየው እውነት ያየችው ወይ የምታስተናግደውን ሁሉ ስለወደደች አይደለም። እና ይሄ ደግሞ የስራው ባህሪም ነው። ከስራው ባህሪ አንፃር ደግሞ እሷ እየሄደች ፈገግ የምትልለት ሁሉ የወደደችው እየመሰለው ሞር ሊያዋራት ሊፈልግ ይችላል እንግዲህ። እና ያው አንፎርቹኔት የሆነ ሲቹዌሽኖች አሉ፣ እንደዚህ አይነት እንትኖች አሉ። አይ ቲንክ የቬሮኒካም አንድ ዘፈን ያለ ይመስለኛል እንደዚህ አይነት በቃ እሷ ዘፋኝ ነች፣ እያመሸች ትመጣለች፣ እሱ ትዳራቸውን ለመደጎም፣ እሱ ደግሞ በቃ በዛ በስራዋ በጣም ደስተኛ አይደለም በቃ ስትዘፍን ሲያያት። እና ያው ቅናት ላይ ያተኮረ እንትን ነው። መጨረሻ ግን ያው ይረዳል። ካገኘሁት እንትኑ እዚህ ጋር የሰጣት ያ ሰውዬ የሰጣትን ደውይልኝ ብሎ የሰጣትን እንትን ቆሻሻ መጣያ ውስጥ ጥላው ያያልና በኋላ ላይ እሱም ያፍራል፣ ያዝናል እና መጨረሻ ላይ ያው ይቅርታ ብሎ እንግዲህ ሰርፕራይዝ አርጓት ነው የሚያልቀው። መደምደሚያው ፍቅር አሸነፈ ነው። ያው እሱም ስህተቱን አምኗል፣ ይቅር ብሏታል። ምንድነው ይቅርታ ጠይቋል ነውና ይሄ ነገር ቴሜቴ የምትለዋን እንደውም ቴሜቴ ላይ እኮ ብዙ እንትኖች አሉ አይደለ? ብዙ አከራካሪ ጉዳዮች አሉ። ቴሜቴ ሎሚ ስታያ ሰውዬ ምን አለሽ ማታ ምንም አላለኝ፣ ትዳሩን ፈቶ ልውሰድሽ አለኝ እና የሆነ ህፃናት ሊዘፍኑት የሚገባ መዝሙር አይደለም ተብሎ ብዙ ተነጋግረውበታል። ወደዛ መሄድ አስፈላጊ ባይሆንም እና ኤኒዌይስ ዘፈን እንግዲህ ኃጢአት ነው የሚል ምንድነው ሃይማኖት ባለበት ሀገር ድጋሚ ደግሞ ግብረ ገብ አልዘፈንክም ብሎ የሆነች አረግስ መዞ ማብጠልጠል ተገቢ ነው ብዬ አላምነው። ይሄ የግል አስተያየቴ ነው። በነገራችን ላይ የግል አስተያየት ስንሰጥ እናንተም የግል አስተያየታችሁን እንድትሰጡ በጨዋነት ማለት ነው እንድትሰጡ እጋብዛለሁ። እና አንድ ነገር አልተስማማንም ማለት በቃ ዓለም አበቃ ማለት እንዳልሆነ ሊገባችሁ ይገባል። እኔም ለምሳሌ አያሳማኝ የሆነ ነጥብ ይዞ አንድ ሰው ይሄ አባባሉ እውነት ግብረገብ እውነት የጎደለው ነው ወይ ደግሞ ሴትን ያጠለጠለ ወይ ብላችሁ የምትመዝሉት ነገር ካለና በደንብ አድርጋችሁ ልታስረዱ የምትችሉት ነገር ካለ ኮሜንት ሴክሽን ላይ ማስቀመጥ ይቻላል። በተረፈ የኔ ግን ሀሳብ ያን ያህል ግራ አጋቢም አይደለም፣ ግልጽ የሆነ መዝናኛ ሙዚቃ ነው የተሰራውና አንድ ቀናተኛ ወንድ በቃ የት ገባሽ የተወጣሽ ብቻ ሳይሆን የሚያየውን እያንዳንዷን ነገር አብሯት ስራ ላይ ያለ ሰው ነው እና የምትሰራውን እያንዳንዷን ነገር በወጣች በሄደች ቁጥር ሳቋን ፈገግታዋን በታተነ በቅናት የተሰቃየ ሰው ህይወትን የሚያሳይ ሙዚቃ ነው እና መጨረሻ ላይ ግን ስህተቱ የገባው ታማኝ ጓደኛ ታማኝ ሚስት እንዳለችው አውቆ ይቅርታ የጠየቀ ባል ታሪክ አይነት ነገር ነው። ኤኒዌይስ ገብታችሁ ይውለት። ከዚህ በላይም ሊታይለት ይገባል። ጎበዝ አርቲስት ነው ዳዊት እና በዛ አግዙት።